ሄሉሻ በድጋሚ በዚህ መልኩ መታለች። እውነት ለመናገር በጣም ያሳዝናል። እና እንግዲህ ኮመንት ላይ ያየሁ ነበረ ብዙዎቻችሁ ብር አሳበዷቸው እውነት አይደለም ምናምን ትላላችሁ። እኔ ራሱ ግራ ገብቶ ነበረ፣ ግን ዛሬ ሳየው በጣለችው ድንጋይ ነው እንግዲህ ያብን የተፈነከተው። ያኔ ምን ይሆናል የውሸትና በያማት በእንደዚህ አይነት ነገር አይቀልዱም ነበር። ገብቷቸዋል። ያኔ አሁን ቪም ተወቃብተው ምን ብለው አንዳንድ ጊዜ የሚያደርጉን ነገር ይኖራል። ግን ደግሞ ይሄ ድንጋይ ጥላ ስመታው ያየን እንደገና ደግሞ የሆነ ደም ነው እንደምትመለከቱት። እና ሄሉሻ ሟት ነው ማለት ነው። ያ ረቢ በጣም ያሳዝናል። እና እንግዲህ ብዙዎቻችሁ ግራ ታጋባላችሁ። ግማሹ ውሸት ነው ይላል፣ ግማሹ እውነት ነው ይላል። እኔ ግን ውሸት አይመስለኝም ብዬ ነው የማስበው። እና ለዚህ መደረጓ ግን በጣም ነው ያሳዝነኝ። የምር ሌላ በሽታ ውስጥ እንዲያትገባ ዱዓ ጸሎት አድርጉላት እላችኋለሁ። እና አስቸጋሪ ነው የምር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም በያላችሁ በሰላማችሁ ይብዛልኝ። እኔ ደህና ነኝ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ቪዲዮን ስትጀምሩ አይከፈልበትም፣ ላይክ አድርጉልኝ። ቤተሰብ የሚያልቆናችሁ ሰብስክራይብ አድርጉኝ ማለት ነው። እና ሄሉሻን በዚህ መልኩ በማየታችን በጣም ያሳዝናል። እውነት ለመናገር በጣም ነው የሚደብረው። የተፈጠረውን ነገር እንግዲህ ትናንት ያብ ጋር ሲታገሉበት የነበረው ማለት ምን ሆና ነው እንዴት ነው ስትል ሶሲ ራሱ እናንተ ከመጣችሁ ነው እያለች ነበር። ልዑልም ደግሞ እኛ ከመጣን ሳይሆን አንተ ከመጣህ ነው እያለው ነበር ያብም ደግሞ በተራው ምን ሲል ነበር የሰማ ነው። ልዑልን አንተን አፈቅርሃለሁ ስትልህ ነው እንዴት አመመኝ ያወቅኩትና በጤናዋ ይሄን ልትል አትችልም ነበረ እያለ ነው እንግዲህ ያነ አሟትም ላይሆን ይችላል ያለችው እሱ እንደሚለው ላይሆን ይችላል። ሄሉሻ እንግዲህ የምርም ወዳውም ሊሆን ይችላል፣ እውነትም ደግሞ ለፕራንክም ልታረገው ሊሆን ይችላል። በዛ ምክንያት ታማ ነው ማለት አንችልም። ግን ደግሞ ከዛ በኋላ የተፈጠረው ነገር እኔ ምንም እየገባኝ አይደለምና ለመፍረድ ከባድ ነው። ብቻ እስከ መጨረሻው ድረስ አብረን እንከታተላለን። ዋናው ነገር ግን አላህ ወደ ጤናዋ ይመልሳት ብዬ ነው ማስበው። እና ብቻ ከባድ ነው። በዛ ላይ ስትበላ ምስኪን አሳዘነኝ። እንካ ያህል በሰው እያለኝ እኔ ያሳቀኝ እንትና ልዑል በጣም ፈርቷታል፣ ለመቅረብ በጣም ፈርቷታል። ያብን ግን በአንዳንድ ነገሮች ሳላደንቀው አላልፍም። እና ብዙ ጊዜ ይጋፈጣል። የሆነ ሰዓት ላይ ራሱ አይታችሁ ከሆነ መኪና ውስጥ ልገባ ስትል እንዴት ብሎ እንደያዛት አይታችኋል። በጣም ፈጣን ነው። ያኔ እንደዚህ ብቻ እንግዲህ የተመታውም እሷ ጋር ስለታገለ እዛ እሱ ያኔ ወሮራ እንደዛ ስትመታው ማለት ነው። በጣም ይታገላል። ከኋላዋ ራሱ እንዴት ብሎ እንደያዛት ማለት ነው። እና ፍጥነቱ ምናምኑ ደስ ይላል። ግን ደግሞ በዚህ ልክ እንዴት ልትሆንበት የቻለችው ምክንያት እንዴት ነው ወዴት ነው የሚለው ነገር እውነት ያብ በመምጣቱ ነው ወይንም እንደተባለው ወይስ ከበፊትም እንደዚሁ አሟት ነበር ወይ ደግሞ የተጨናነቀችበት ነገር አለ ወይስ እርጉዝ ናት የተባለው እውነት ነው እንዴ? ብቻ አላቅም እንዴት እንደሆነ። አልሙሄም በዚህ መልኩ በማየት እኔ ደብሮኛል። ሁላችሁም ዙሮ ዱዓ አድርጉላት። እኔ ከምንም በላይ በሌላ ነገር ይቀልዳሉ፣ ግን እንደዚህ በብዴት ነገር ይቀልዳሉ ብዬ አላስብም። ይሄን እንዳለል ደግሞ ባለፈው እንዳልክን አይታችሁት ከሆነ የሆነ ሰዓት ላይ አብዶ ተብሎ በሄሉ ምክንያት እሷን ሀጣሁ እያለ ከዛ ጨርቆን ጥሩ እንዳለ ጥላሸት ተቀብቶ ምናምን ፊቱን አይታችሁት ከሆነ በቃ የሆነ እና የሆነ ሰዓት ላይ አይታችሁ ከሆነ አበዴ ተብሎ በጣም እያሳዘነነኛ ራሱ ግማሹም አላመነም ነበር፣ ግማሹም ፕራንክ ነው። እኔም በእርግጥ ያንን አላመንኩም ነበር። ያላመንኩበት ምክንያት የሆነ ሰዓት ላይ እንደዚህ ራሱን ሊያጠፋ እንዳልክ ተብሎ ቪዲዮ ሰርቶ ከዛ እንዴት እንዲያረጋል እያለ ሰውም ሲሳለቅ በምን ሲልበት እናንተ አብዳችኋል እንዴ? እኔ እኮ እንዲህ አይነት ሰው አይደለሁም፣ ሞኝ ናችሁ እንዴ? እኔ ሰው መክራለሁኝ ምን አሸብዬ ነው እንደዚህ መሆኑ ሲል ስለሰማሁት እብዴቱንም እንደዛ ሊያስተምር ይሆናል ብዬ አስቤ ነበር የሰራው ቪዲዮ። ግን እንዳልኩትም ያው እውነቱን አይደለም ሰዎችን በእኔ አንግል ምን ይሉኛል የሚለውን ነገር ነው አለ። ሰው ምን ይለኛል ከማለት ያኔ የማይሆኑ ነገሮችን ፈጣሪን ላለማስቆጣት መጣር ነው እንጂ ሰው ላይ ጥሩም ብንሰራ ማለቱ አይቀርም፣ መጥፎም ብንሰራ ከማለት ወደ ኋላ አይልም። ሰውንም የምንከተል ከሆነ ማለት ነውና እና እንዳልክ ዙሩ ያንን ነገር ስላደረገ አላቀም ወላሂ ይሄ ነው ልል አልችልም። በነገራችን ላይ ግን እኔ ሁኔታቸውን ሳያቸው ደግሞ የእውነት ማማተ ነው እንዴ ደግሞ የቅርብ ሰዎች ኮመንትን እዛ ስላየሁኝ እንዴት ነው እናንተ ጤና አውቃ ነው የምትሉት እያላችሁም ስላየው እንግዲህ እናንተ የቅርብ ሰዎች እንደዛ ካላችሁ አላህ ያሽራት ነው የምንለው። እኛ ብዙ ጊዜ እንደዚህ አይነት ነገሮች ላይ እውነት ውሸት ነው ብለን የምንጠራጠርባቸው ያው በምናየው አንግል ነው። ዛሬ የሚሰሩት እውነት ነው ስንል ነገ ጧት ደግሞ ተቀንጥሰው ሌላ ነገሮችን እንሰማለንና ከዛ አንግል ነው እንደዛ ያልነው።
እና ብቻ ከባድ ነው እውነት። አንዳንድ ጊዜ ስራ ስንል እንደገና ሌላ ጣጣዎች መዘዞች መጡብናል። በሽታ ብዙ ነገር ብቻ ብዙ አይነት ነገሮች ና ሚዲያ የወጣ ሰው በነገራችን ላይ እንኳን በሽታና ሞት ራሱ የሚዳረጉት ብዙዎቻችሁ አሁን በምትመለከቱት ወላሂ ወጣት የተባለ እንደዚህ አርቲስቶችን ታዩ ከሆነ ብዙ ታዋቂ የሆኑ ሰዎች ብዙ እንደዚህ አይነት ሰው ጋር ግንኙነት ያላቸው ሰዎች እድሜ የላቸውም። እውነት ነው የምነግራችሁ። አላህ ይጠብቀን ሁላችንንም። ከዛ እንግዲህ በሽታ አይመጣም ብሎ ማሰብ ይከብዳል። ሰው ያነሳው ሰው በጥሩ ይሁን በመጥፎ ሰው ሲያነሳን በጣም ለበሽታ ነው የምንዳረገው እና ወይም ብቻ ከባድ ነው እንዳልኳችሁ። ምንም ያስጨነቃት ነገርም ኑሮ ከሆነ ምናልባት አሟትም ይሆናል እና እንደዛ ስለሆነ እንግዲህ ሌላ ምንም አንለ። እኔ ግን ሀሜዲያ ስጠፋ ባለፈው ራሱ ቲክቶክ ላይ አግኝቻትና ለምን አትመጭም እያልኳት በቅርቡ መጣለሁ እያለች ስራ ነበር። ያው መታ ስላየዋት በምንም ይሁን በምንም ዋና ነገር መታ አይዋ እና እንደዛ ስለነበረ ዙሩ እንግዲህ ለስራ ታሟትም ከሆነ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰብ ላይክ አድርጉ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ።